በፓርት ኤ ተገናኝተናል። ክብራን የቻናል ተከታታዮች ዛሬ እንግዲህ የምናየው ፕላን ፕሮፋይላችንን እንዴት ፕሮዲውስ እንደምናደርግና አውትፑት ሪፖርታችንን እንዴት እንደምናገኝ የምናይ ይሆናል። ከዛ ግን አስቀድመን ባለፈው በፓርት 7 ፕሮዲውስ ያደረግነውን ክሮስ ሴክሽን ሺት አንዳንድ ሞዲፊኬሽኖችን አድርገን ለፕሎቲንግ እንዴት እንደምናዘጋጅ በጥቂቱ የምናይ ይሆናል ማለት ነው። ክብራን የቻናል ተከታታዮች ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ዛሬ እንግዲህ ስንቀጥል እስኪ ፕላን ፕሮፋይላችንን ፕሮዲውስ ከማድረጋችን በፊት ፕላን ፕሮፋይላችን ባለፈው ሱፐር ኢምፖዝ ያደረግነውን እዚህ ጋር አለች ጥፈኛን ያየነው ፓርት ላይ ሱፐር ኢምፖዚሽን እዚህ አላይመንት ላይ ሱፐር ኢምፖዝ ያደረግነው አላይመንትን ከዚህ ላይ የለጠፈውን ዲሊት እናደርጋለን። ስለማያስፈልግ ዲሊት እናደርጋለን። እንግዲህ ወደ አውትፑት ፕሮዳክሽናችን ከመሄዳችን በፊት ባለፈው እዚህ ጋር እንደሚታዩት ክሮስ ሴክሽን ሺታችን ሌብል የለውም። እንዴት ሌብል እንደምናደርግና አንዳንድ ማይነር ሞዲፊኬሽኖችን እንዴት እንደምናደርግ ምናይ ይሆናል። ለምሳሌ ይሄ ፓርት በጣም ወደ ላይ ረዝመዋል። አጠር ብሎ ያው እንትናችንን ፔፐራችንን ኮንሱም እንዳያደርግ ይሄ እንደሚታዩት ደግሞ እዚህ ጋር ለምሳሌ እዚህ ቁጥሮቹ ወጥተዋል። እንደዚህ እነዚህ አይነት ነገሮችን እንዴት እንደምናደርግና በቀላሉ እንዴት እንደምናስተካክል ከዛ በኋላ ፈለግነውን ታይትል ብሎክ ቀርጽን በራሳችን አውቶካድ ቴክስት ምናምን ሰርተን እዛ ውስጥ ፔስት በማድረግ ፕሎት ማድረግ ነው ማለት ነው። ቀላል ነው። ይሄ ምንም እንትን የለውም፣ ስራ የለውም። ለማንኛውም መጀመሪያ እናደርጋለን ክሮስ ሴክሽን ሺቱ ላይ ክሊክ እናደርጋለን ቪው ግሩፕ ፕሮፐርቲስ የሚለውን እንገባና ክሊክ እናደርጋለን ማለት ነው። ከዛ በኋላ እንደሚታዩት ይሄ ሴክሽን ይላል። መጀመሪያ ሴክሽን ቪው ላይ እናደርግና እዚህ ሴክሽን ቪው ላይ ስታይል የሚለው ላይ ሮድ የነበረውን ላንድ ዴስክቶፕ ሴክሽን ኦኬ ስንል ምን ያደርጋል ውጤቱ እናየዋለን። አያችሁ በጣም ወደ ላይ ረዝሞ የነበረው ፓርት ሁሉም አጥሯል ማለት ነው። አያችሁ። ስለዚህ በዚህ ረገድ የሺት ኮንሰምፕሽናችንን ማቃለል እንችላለን ማለት ነው። እንደገና ደግሞ እዚህ ውስጥ የነበረው ቁጥር እንደገና ወደ ውስጥ ገብቶልናል ማለት ነው። ስለዚህ እስቲ አንዱ ብለን እንየው። አንዱ ብለን ስናይ ሴሌክት ስናረግ እነዚህ አይነት የሴሌክሽን ምልክቶችን ይሰጣል። ስለዚህ ይህን አድርገን እንደዚህ መጎተትም ይቻላል ማለት ነው። ክብራን የቻናል ተከታታዮች እንደዚህ መጎተት እንችላለን ማለት ነው። አያችሁ። ስለዚህ ስትጎትቱ ይሄኛው ለብቻ ስለሚጎተት ይሄን ፊክስ አንዱን ሳይድ ፊክስ ስለሚያደርግ ይገባላቸዋል ማለት ነው። ወደ ውስጥ ይገባላቸዋል ማለት ነው። ከዛ በኋላ ታይትል ብሎክ ሰርተንበት ፕሎት ማድረግ እንችላለን እንደ ማንኛውም አውቶካድ ማለት ነው። በሌላ ቱቶሪያል እሱን በስፋት የምናይ ሊሆን ይችላል እና የትናንሽ ነገሮች ላይ ጊዜያችንን ከምንጨርስ ዋናውን ስኬሌትን መጀመሪያ እናያይዘው ብለናል። ስለዚህ እንደተባባል ነው ሴሌክት እናደርግና ቪው ግሩፕ ፕሮፐርቲስ እንልና ይሄኛውን ሮድ ሴክሽን ፕሮዳክሽኑ ላይ ሮድ ሴክሽን ላይ አድርገን ነበረ ላንድ ዴስክቶፕ ሴክሽን ላይ እናደርግና ኦኬ እንላለን ማለት ነው። ክብራን ቻናል ተከታታዮች ከዛ በኋላ ሁሉም ወደ ተፈለገው ፍሬም ይገባል ማለት ነው። አሁን ሌላ የሚቀረን ምንድን ነው? እነዚህ ሌብል ማድረግ ነው። በነገራችን ላይ ፕሮዲውስ ስናደርግ ማይነር ሌብሎችን ልናደርግ እንችላለን። ግን ጥሩ የሚሆነው ያን ትተን ፕሮዲውስ ስናደርግ ሌብል ማድረግ ትተን ሞዲፊኬሽን ላይ ሌብል ስናደርግ ነው የሚማቸው እና እንደገና የምናደርጋለን ሴሌክት እናደርጋለን ወደ ቅድሙ እንመለሳለን እዛው ማለት ነው እንጂ ሌላ ታብ አይደለም። እዛው ታብ ውስጥ አንድ ላይ ልናስተካክል እንችላለን። ግን አንድ በአንድ ሪዛልቱን አፕላይ እያደረግን ለማየት ፈልጌ ነው። ስለዚህ እዚህ ጋር ቪው ሴክሽን ላይ ነበር የላንድ ዴስክቶፕ ያደረግነው ሴክሽንስ ላይ እናደርግና እዚህ ጋር ሌብል ሴትስ የሚላለ ሌብል ሴትስ የሚለውን ላይ እዚህ ጋር ፊኒሽድ ግራውንድ ሴክሽን ላይ ነው የምናደርገው። ክብራን ቻናል ተከታታዮች ፊኒሽድ ግራውንድ ሴክሽን ላይ እናደርጋለን። ኦኬ እንላለን። እዚህ ጋር ስታይል የሚለውን ኤግዚስቲንግ ግራውንድ ሳይሆን ፊኒሽድ ግራውንድ ላይ እናደርጋለን። ኦኬ እንላለን። እዚህ ጋር ኦቨርራይድ ስታይል የሚለውን ቲክ ነው የምናደርገው ፊኒሽድ ግራውንድ ነው የምናደርገው እሱንም። ከዛ በኋላ እንደዚህ ይሆናል ማለት ነው። ክብራን ቻናል ተከታታዮች አፕላይ ብለን ውጤቱን ማየት እንችላለን ኦኬ ከማለታችን በፊት ወይ ደግሞ ኦኬ ብለንም እንደገና ገብተን ማስተካከል እንችላለን ማለት ነው። ኦኬ ይላል ማለት ነው። እዚህ ጋር ኦኬ ስንል ሁሉንም እንደዚህ ሌብል አድርጎታል። ክብራን ቻናል ተከታታዮች እንግዲህ እንደተባባል ነው ይሄ በጣም ትልቅ የሆነ ስኬል ስለተጠቀምን ነው። እዚህ ጋር ስኬሉን እንትን ማድረግ እንችላለን፣ ማሳነስ እንችላለን። 250 አካባቢ ለቪዥን እንዲመች አድርገን ማስቀመጥ እንችላለን። ካስፈለገ እንደገና ማቀነስ እንችላለን። ክብራን ቻናል ተከታታዮች ስለዚህ ይሄ ጥሩ የሆነ እንትን ሰጥቶናል። 1:100 ስኬሉን ላይ ማለት ነው ቪው ስኬል ነው። ስለዚህ ከዚህ በኋላ የሚቀረም ምንም የለም። ያው ታይትል ብሎክ መስራት ነው። እዚህ ላይ ኖርማል ታይትል ብሎክ መስራትም ይቻላል። ስለዚህ ፕሎት ብለን እያንዳንዱን ፕሎት እያደረግን መስራት እንችላለን ማለት ነው። ፕሎት ብለን እዚህ ሺት ሳይዝ እንመርጥለታለን፣ ኤስሪ እናደርግለታለን። ዲስፕሌይ ዊንዶው ላይ አድርገን እንደፈለግን ወይ ደግሞ ፕሪንት ቱ ፋይል ማለት እንችላለን። ፕሪንት ቱ ፋይል ብለን ወደ ፒዲኤፍ ቀይረን እዚህ ጋር ዊንዶው ብለን
ሴሌክት አድርገን እንደ ማንኛውም ጊዜ ዊንዶዋችንን አድርገን ፕሪንታችንን ማስተካከል እንችላለን ማለት ነው። ፕሪንት ማድረግ እንችላለን ማለት ነው። ክቡራን የቻናሌ ተከታታዮች ይህ ራሱን የቻለ ስራ ስለሆነ አካሄዱን ብቻ ላሳያችሁ። ወደፊት ብዙ ሰፊ የሲቪል 3D ፋንክሽኖችን እና ስራ አፕሊኬሽኖችን ወይ ደግሞ የኢንተርፌሶችን አጠቃቀም አንድ በአንድ በዲቴይል የምናይ ስለሚሆን ያን ጊዜ በደንብ የምናይ ይሆናል ማለት ነው ክቡራን የቻናሌ ተከታታዮች። ስለዚህ በዚህ መልኩ የክሮስ ሴክሽን ሺታችንን ማሰማመር እንችላለን ማለት ነው። እንደተባባልነው ወደ ፍሬሙ ይመለስና የተለያዩ ዲቴይሎችን መስራት እንችላለን ሌላ ጊዜ። ቀጥሎ ደግሞ የምናየው ፕላን ፕሮፋይላችንን እንዴት እንደምንሰራ ይሆናል ማለት ነው። ክቡራን የቻናሌ ተከታታዮች ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። እንግዲህ ፕላን ፕሮፋይላችን እንደዚህ አይነት ነገር አለው፣ ስቴሽን አለው፣ ሁሉም ነገር አለ። እንግዲህ ባለፈው ፓርት 3 ላይ አላይመንት ፕሮፋይል ቪው ስንሰራ እየሰራ ነው። ባንዶች አሉ፣ የተለያዩ ነገሮች አሉ። እሱን ነገር እንዴት አድርገን ወደ ድሮይንግ ኤክስፖርትድ ወይ ደግሞ ፖርቴብል ፋይል እንደምንቀይር የምናይ ይሆናል ማለት ነው። ክቡራን የቻናሌ ተከታታዮች እንግዲህ ክቡራን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ፕላን ፕሮፋይል ቪዋችንን ለማግኘት ምን እናደርጋለን? መጀመሪያ ሆም ውስጥ ከነበርን አውትፑት ላይ እንሄዳለን ማለት ነው። ክቡራን የቻናሌ ተከታታዮች አውትፑት የሚለው እዚህ ጋር ሜኑ ባር ላይ አለ። ሜኑ ባር ላይ አውትፑት የሚል አለ። ልክ እግል ፖይንት ላይ እዚህ አካባቢ አውትፑት የሚል እንዳለ ሁሉ አውትፑት የሚለው እዚህ ጋር ሜኑ ባር ላይ ደግሞ አለ ማለት ነው። ለብቻ አውትፑት እዚች አካባቢ እናገኛለን። የፕላን ፕሮፋይል አውትፑታችንን ለማግኘት አንድ ሁለት ስቴፖች ይኖሩናል። ሜጀር ስቴፖች ይኖሩናል። መጀመሪያ ክሬት ቪው ፍሬምስ የሚል ነገር አለ። ቪው ፍሬምስ የሚለውን እዚህ ኮርነር ላይ ያለውን እንመርጥና ክሬት ቪው ፍሬምስ የሚል እንገባለን። አላይመንት ይላል። አላይመንታችንን ከአንድና ከዛ በላይ ካለን የምንፈልገውን አላይመንት እንመርጣለን። አላይመንት ሆነ እንስራ። ከዛ ስቴሽኖች እንደተለመደው ይጠቁመናል። ከዛ ፓርሻል የምንሰራ ከሆነ እንጠቁምለታለን። ለጊዜው እኛ አጭር ስለሆነች አውቶማቲክ ላይ እናድርገው፣ ሁሉም ይሰራ። ከዛ ኔክስት እንላለን። ሺት ስላል የሺቱ አቀማመጥ ፕላን እና ፕሮፋይል ይሁን ወይስ ፕላንስ ኦንሊ ይሁን ፕሮፋይል ኦንሊ ይሁን እንመርጣለን። እዚህ ጋር ቪው ፍሬም ፕሌስሜንት ይላል። ቪው ፍሬም ማለት እንግዲህ አላይመንት እንግዲህ ረዥም ስለሆነ በኪሎ ሜትሮች ተቆራርጦ በኤ3 እና ከዛ በላይ ባሉት ሺቶች እንዲወጣ ስንፈልግ ቆራርጦ ስለሚሰራ እንዴት አይነት ሼፕ ይኖረው የሚለው ነው። ሮትስ ነው እንደዚህ ይቆራርጥ ወይስ አሎንግ አላይመንት ይሁን ፓራሌል ማለት ነው። ግን የሚያምረው ፓራሌል ሲሆን ነው። እነዚህ የመጀመሪያው እንመርጣለን። እዚህ ጋር ፕሮፋይል እስከዩ ደግሞ ሺቶቹ ፕሎት ላይ ስለምንመርጥለት ብዙም አንጨነቅም። እዚህ ጋር ክቡራን የቻናሌ ተከታታዮች ፕሎት ላይ ስንደርስ የፈለግነውን ሺት ስለሚያስመርጠን ይሄኛው ለቪዥዋል ዲስፕሌይ ነው። እዚህ ጋር ያለው ሺት ብዙም አትጨነቁበት፣ ቪዥዋል ዲስፕሌይ ነው ይሄና ብዙ ጊዜ እንደዛ እናደርጋለን። ከዛ ኔክስት ስንል እዚህ ጋር ቪው ፍሬም ግሩፕ ይላል። ቪው ፍሬም ግሩፑን እንመርጥለታለን። ቪው ፍሬም ግሩፕ እስኪ ዋን ሊበለው እኔ ቪው ፍሬም ግሩፕ ዋን እየተመቸን አንዳንድ ጊዜ ደጋግመን ሞዲፋይ ስናደርግ የተለያዩ ሞዲፊኬሽኖች ያማረን ልንመርጥ ስለምንችል እዛ ነገር እናደርጋለን። እዚህ ጋር ቪው ፍሬም ሌየር ይላል። ሌየሩ ምናምን የሚል ሌየር አለ። እዚህ ጋር ቪው ፍሬም ግሩፕ ነው ያኛው። ቪው ፍሬም ዋን ሊበለው። ይሄኛውንም ቤዚክ ይላል። ስታይል ቤዚክ እንጠቀማለን። ስታይል ሌብሉን ቶፕ ሌፍት ይላል። ይሄ ሌቭል ሎኬሽን ነው የሚለው ምን እንደሆነ በኋላ ሲወጣና አሳያቸዋለሁ። ማች ላይንስ ይላል። እንደዚሁ ዲፎልት መቀበል እንችላለን ክቡራን። ስለዚህ ፕሮፋይል ቪው ይላል። ክሬት ስል ሪዛልቱ እንግዲህ ይሄን ይመስላል። ሪዛልቱ እንግዲህ ይህን ቆራርጠው እንደዚህ አድርጓል ማለት ነው። ቅድም ቶፕ ሌፍት ኮርነር ምናምን ራይት ኮርነር የሚለው ይሄ እነዚህን ጽሁፎች ናቸው። ስለዚህ ወደ ስንት ሺት ነው ማለት ነው? 1 2 3 4 5 6 ሺቶች ቆራርጦ አላይመንታችን አስቀምጠዋል ማለት ነው። በፕሪንት አውት ጊዜ የሚወጣው ሺት 1 ሺት 2 ብሎ የሚወጣው ይሄ ነው ማለት ነው። ስለዚህ ክቡራን የቪው ፍሬምስ የሚባሉት እነዚህ ናቸው። በዚህ ፍሬም ውስጥ ነው ማለት ነው የሚወጣው። ስለዚህ ክቡራን ቻናሌ ተከታታዮች እንደሚታዩት ይሄ በጣም እዚህ ጋር አይታችሁ ከሆነ ይሄ በጣም ተለቅ ያለ የማንፈልገው ፖይንት ነምበሮች አሉ ምናምን። እኛ አሁን አላይመንቶቹንና የኮሪደር ሴክሽኖቹን ብቻ ሌፍት ራይት እና ዲቾች ምናምን እንዲወጡ ብቻ የምንፈልገው ስለሆነ አላስፈላጊ ነገሮች ፖይንት ነምበሮች ምናምን አንፈልግም። ስለዚህ እዚህ ጋር እንገባና ሌይ ኦፍ እንላለን ማለት ነው።
ሌየሮቹን ኦፍ እንዲያደርግልን ማለት ነው። እነዚህ ነገሮች ይኸው ፖይንት ነምበር ፖይንት ሲምቦል ኦፍ አድርጓል። ይሄኛውንም ለምሳሌ ኤምቢ ብሏል፣ ይሄ ኤምቢ ብሏል፣ ይሄም ኤምቢ ብሏል። ያ ሲሆን ምን እናደርጋለን? እስኪ ሌይ ኦፍ የምናደርገው እጅኛውንም ኦፍ እናደርጋለን ማለት ነው። ካልሆነ እንመርጥና እዚህ ጋር እንመርጥና ፕሮፐርቲውን ስናይ ሲቶፖ የሚል ነው። ሲቶፖ ሆም ውስጥ እንገባና ሲቶፖን ሎኮር አለው። ይሄኛው ፍሪዝ ኦርታው ይላል። በቃ ፍሪዝ እናደርጋለን ማለት ነው። እነሱን ፍሪዝ ስናደርግ ይሄው ነፃ ሆነ ማለት ነው። እንደገና ይሄኛውን ፕሮፐርቲስ ይሄ እንደና ፎርሜሽን ቪኖድ የሚል ነው። እንትኑ ሆም ውስጥ እንገባና እዚች ጋር ቪኖድ ፍሪዝ እናደርጋለን ማለት ነው። ክቡራን ቻናል ተከታታዮች ፍሪዝ ስናደርግ ይኸው በቃ ጠፍቷል ማለት ነው። ፍሪዝ ስናደርግ ጠፍቷል። ስለዚህ ጸዳ ያለ የኮሪደራችን አላይመንት ይታየናል ማለት ነው። አንዳንድ አላግባብ ተለቅ ያሉ ስላሉ ይሄኛውን ማሳነስ እንችላለን ስኬሉን። ስለዚህ እንደዚህ አድርገን ለጊዜው ሲምፕል ሞዲፊኬሽኖችን በማድረግ ካስተካከልን በኋላ ፕላንና ፕሮፋይላችንን ቪው ለመስራት እንግዲህ ምን እናደርጋለን? እንደገና ወደ አውትፑት እንመለስ። ቅድም እነዚህ የማንፈልጋቸውን ኦፍ ለማድረግ ነበረ እንትን ያልነው። እንደገና ሳምፕል ላይንም አንፈልግም። ሳምፕል ላይኖችም የማንፈልግ ከሆነ እነሱንም ሴሌክት እናደርግና እዚህ ጋር ስማቸው እናያለን። እዚህ ጋር ኢንፎርሜሽኑ ሌየሩ ምንድነው? ይሄ ሲ ሮድ ሳምፕል አለ። ሲ ሮድ ሳምፕል የሚለውን እዚህ ጋር ሆም ውስጥ ገብተን ሲ ሮድ ሳምፕል ፍሪዝ እናደርጋለን ማለት ነው። እዚህ ጋር ፍሪዝ እናደርጋለን ማለት ነው። ክቡራን ቻናል ተከታታዮች እንደዚህ ተቀሩት ስቴሽን እንትኖች እና ኮሪደር ናቸው ማለት ነው። ስለዚህ የቀረው ምንድነው? ኮሪደራችን ነው ማለት ነው። የኮሪደር ሴክሽናችን ማለት ነው። ያ ማለት ክራውን፣ ግራና ቀኝ ኤጆች፣ የዲች፣ የሾልደር እና የካችመንት ፖይንት ኖዶች ናቸው የቀሩት ማለት ነው። እንፈልጋቸዋለን። እንደፈለግን ወይ ካስፈለግም ኮንቱር ልናበራበት እንችላለን። እንደፈለግን አድርገን ማዘጋጀት እንችላለን ማለት ነው። ክቡራን ቻናል ተከታታዮች ከዛ በኋላ ወደ አውትፑታችን እንመጣና ክሬኤት ሺትስ ስንል በእነዚህ ፍሬሞች ላይ ያለውን የአውትፑታችንን ፕሮዳክሽን ፕላን ፕሮፋይል ይሰጠናል ማለት ነው። ክሬኤት ሺት እንላለን። ክሬኤት ሺት ስንል እነዚህ ቅድም የሰጠነው የቪው ፍሬም ግሩፕ እንመርጥለታለን። ያው ቪው ፍሬም ግሩፕ አንድ ብቻ ነው እስካሁን ፕሮዲውስ ያደረግነው። ያለውን ነገር እንዳለ ልንወስድ እንችላለን። ኔክስት እንላለን። እዚህ ጋር ቹዝ ኖርዝ አሮ፣ እዚህ ጋር ኖርዝ አሮ እንሰጠዋለን። ኖርዝ አሮ እንዲያስቀምጥልን የድሮይንጋችን አቅጣጫ ሳይት ላይ ወዴት አቅጣጫ እንደሚያመለክት ያለው ፕሎት ጠቃሚ ስለሆነ ኖርዝ አሮ እንመርጥለታለን። ኔክስት እንለዋለን። ሺት ሴት ይላል እንዳለ እንቀበላለን። ፕሮዲውስ የሚደረገው ሺት የት ይቀመጥ የሚለውን እዚህ ጋር ብራውዝ እናደርግለታለን። ክቡራን ቻናል ተከታታዮች እኔ እዚህ ጋር ሲቪል 3D ፓርት 8 የሚለውን መርጥለታለሁ። እዚህ ጋር ይቀመጥ። እዚህ ጋር ሁሉንም እዚህ ጋር ስትመርጡ እዚህ ጋር ይመጣል ማለት ሺት ፋይልስ ስቶሬጅ ይላል። ሴት ስቶሬጅ ነው ሎኬሽኑ ይሄኛውን ባይ ዲፎልት ያመጣል። ሺት ፋይል ነው የሚላል። ሺት ግሩፕ 1 ሊበለው እኔ እንግዲህ አንድ ሺት ብቻ አይደለም 5 ሺት ነው ስላለ ግሩፕ ነው ማለት ነው። ይሄ ሺት ግሩፕ 1 ሊበለው እና ከዛ ኔክስት ላለው እዚች ጋር ፕሮፋይል ቪው እዚህ ጋር አላይመንት ፕሮፋይሉን እንትን ይላል። ይሄ ነገር እንግዲህ ቲክስ ያደርግ አላይመንት ፕሮፋይል እንደ ፕላን ቪው ምናምን ሲያስቀምጥ እንዴት ይቀመጥ የሚለውን አኳኑን እንደዚህ ቀያየር ማየት እንችላለን። መነሻውንና አላይመንቱን በብዛት አት ሴንተር ቢሆን ይመረጣል። ወይ ደግሞ እንዳለ መቀበል ትችላላችሁ። ብዙም ልዩነት የለውም። ከዛ ኔክስት እንላለን። ኔክስት ብለን እዚህ ጋር የምንፈልጋቸውን ነገሮች ኦፍም ኦንም ማድረግ እንችላለን ማለት ነው። ፕሪንት አውት የምናደርጋቸውን ነገሮች ማለት ነው። ክቡራን ቻናል ተከታታዮች ባይ ዲፎልት እሱ ያመጣልናል ያለውን ነገር ፖሲብል የሆኑ ነገሮችን ያመጣል። እኛ ማስቀረትም መጨመርም እንችላለን ማለት ነው። ባለው ኦፕሽን መሰረት ዝም ብለን ዲፎልት ተቀብለን ክሬት ሺት ብንል ቱ ኮምፕሊት ዚስ ፕሮሰስ ዩር ከረንት ድሮይንግ ዊል ቢ ሴቭድ ይላል። ኦኬ ለውጥ ስላረኩኝ ሴቭ አላረክም። ሴቭ ካረጋችሁ አይጠይቃችሁም። ካላረካችሁ ግን እስካሁን የሰራችሁትን ሞዲፊኬሽን ምናምን ሴቭ እንዲያደርግላችሁ ይጠይቃችኋል። ኦኬ ትላላችሁ ማለት ነው። ከዛ በኋላ እዚህ ጋር ምን ይላል? ኦሪጂን የት ላስቀምጥ ይላል። እዚህ ጋር ቦታውን
እናሳያለን ማለት ነው። ክቡራን የቻናሌ ተከታታዮች ሺታችንን ፕሮዲውስ አድርጎ ሲጨርስ እችኛውን ዘጋና እንደተለመደው እዚህ ጋር ሲታዩ አስቀምጠዋል ማለት ነው። ክቡራን የቻናሌ ተከታታዮች ብዙ ጊዜ እንዳትሸወዱ፣ እንደዚህ አድርጎ ሊያመጣ ይችላል። አንድ ጊዜ ክሊክ ብታደርጉ ላይመጣ ይችላል፣ ወይ አዲስ ከሆናችሁ ደግሞ ኮንፊውዝ ሊያደርጋችሁ ይችላል። ስለዚህ ደብል ክሊክ ነው የምታደርጉት። ይሄ ደብል ክሊክ ስታደርጉ እዚህ ጋር ፕላስ ያመጣል። ፕላሷን ዝርግት ስታደርጉ ከ1 እስከ 6 የነበሩት ሺቶቹ እነዚህ ማለት ነው እንግዲህ መጡ ማለት ነው። ሺት 1፣ ሺት 2፣ ሺት 3፣ ሺት 4፣ ሺት 5 እና ሺት 6 ናቸው ማለት ነው። ከዛ በኋላ እንደዚህ ሲመጣ ምናረጋለን? እዚህ ጋር ምናረጋለን? እዚህ ጋር እንገባና ሴቭ እናረጋለን። ክቡራን የቻናሌ ተከታታዮች እዚህ ጋር እንገባና ወደ እንትናችን ወስደን ወደ ፎልደራችን ወስደን ሴቭ እናደርጋለን ማለት ነው። ክቡራን የቻናሌ ተከታታዮች ፎልደሬ ውስጥ ሊውሰድና ሺት ግሩፕ 1 ልበለው ለቅድሙ ማለት ነው። ፈለገ ሌላ መስጠት ይችላለሁ። ድሮይንግ ፋይል አድርገን ሴቭ ማድረግ እንችላለን። ሴቭ ያደርጋል ማለት ነው። ክቡራን የቻናሌ ተከታታዮች ስለዚህ ይሄ ምንድነው ፖርቴብል ፋይል ሆኗል ማለት ነው። ፖርቴብል ፋይል ሆኗል። እንግዲህ ሺታችንን ምን ይመስላል የሚለውን ስናይ የፈለግነው ሺት ላይ አንዱ ላይ ክሊክ አድርገን ያለውን ነገር ማየት እንችላለን። ሺት 1ን ክሊክ አድርገን ማየት እንችላለን። ስለዚህ ክቡራን የቻናሌ ተከታታዮች ሺት 1 እንደ ሳምፕል ይሄን ይመስላል ማለት ነው። ሺት 1 እንደ ሳምፕል ይሄን ይመስላል። አንዳንድ ነገሮች እንግዲህ ይሄን ይመስላሉ። እንዴት ከስተማይዝ እንደምናደርግ በስፋት ሌላ ጊዜም የምናይ ይሆናል። ግን እስኪ ሺቱም ከፍተን ማየት እንችላለን። ከፍተን ማየት እንችላለን። ሺቱ ከፍተን ኤዲሽኖች ካሉ የኖርዝ አሮን የት እንዳስቀመጠ ማየት ትችላላችሁ እዚች ጋር እና ታይትል ብሎካችንን የሆኑ ነገሮችን የት እንደምንፎርማቱን አስቀምጦልናል። እንጽፍበት እንችላለን። የተለያዩ ነገሮችን አስገብተን ድሮይንግ ነምበር እዚህ ጋር ሺት ነምበሩን አስቀምጦልናል። ዴቱን ያስቀምጣል ምናምን። እንደዚህ አንዳንድ ጊዜ ደግሞ እዚህ ጋር የሚደበቁ ጽሁፎች ምናምን ሊኖሩ ይችላሉ። ክቡራን ተከታታዮች ምን እናደርጋለን? ያን ጊዜ ይህን ደብል ክሊክ እናደርግና እዚች ጋር ሴሌክት ቪው ፖርትስ አር ሎክድ ይላል። ለምሳሌ እዚች ጋር ፓን እናደርጋለን። ወደዛ ማስጠጋት ያው ለምሳሌ ሁሉንም የሚያስጠጋው ፓን ስንመርጥ እንደዚህ ያለ ለብቻው ይሄኛውን ለብቻ ማንቀሳቀስ እንድንችል ምን እናደርጋለን? ይሄን ደብል ክሊክ እናደርግና ደብል ክሊክ አድርገን ለምሳሌ ይሄን ሴሌክት እናደርግና እዚች ጋር ሎክ አለች። እዚህ ጋር ቪው ፖርት አር ሎክድ ይላል። ስለዚህ አንሎክ እናደርጋለን። ተከፍቷል ማለት ነው። እዚች ጋር ክፍት ነው ኖት ሎክድ ስለምል። ስለዚህ አሁን ምንድነው ራይት ክሊክ አድርገን ፓን ብንመርጥለት ፓን ማለት ነው እዚህ ውጪ እዚህ ጋር ደብል ክሊክ እናደርግና ፓን ስንል አያችሁ ለብቻ ሲጓዝ ማለት ነው። አያችሁ አሁን የተደበቁ ጽሁፎች ማለት ነው። አያችሁ አላይመንት ወን ፕሮፋይል የሚል ተደብቆ ነበር እዚህ ጋር። አሁን እንደዚህ ሰተት አድርገን ማውጣት እንችላለን ማለት ነው። የተለያዩ ከስተማይዜሽኖችን በዚህ ላይ መስራት እንችላለን ማለት ነው። እንደገና ለዚህኛውም ከፈለግን እናደርጋለን። ዙም ማድረግም ይቻላል ለብቻው። ለዚህኛውም እንደዛው ማድረግ እንችላለን ማለት ነው። ክቡራን ለዚህኛውም እንደዚህ ሴሌክት እናደርግና ፓናችንን ማስተካከል እንችላለን ማለት ነው። ከዛ በኋላ ምን እናደርጋለን? የተስተካከለውን ሴቭ ማድረግ እንችላለን። ከዛ በኋላ ይሄኛው መዝጋት እንችላለን። እዚህ ጋር ከነሺቶቹ 2 ሺት ስለከፈትን እዚህ ጋር እዛ ጋር የምንከፍተው እዚህ ያስቀምጥልናል። ሌላ ጊዜ እንግዲህ እኔ አሁን ዋናው ድሮይንግ ይሄ ነው። ይሄኛው ሺቶቹ ናቸው። መዝጋት እንችላለን ማለት ነው እንበለው ለጊዜ። ወይ ደግሞ ሴቭ ቼንጅስ ከተባለ የስ ማለት እንችላለን። ሴቭ ቼንጅ የስ እንላለን። ኤዲሽኖች ስላሉ ማለት ነው የስ ማለት እንችላለን። ዋናው ድሮይንግ ይቀራል ማለት ነው። ስለዚህ ከዘጋም በኋላ ሺታችንን መልሰን ኤዲት ለማድረግ ወይ ደግሞ ፕሮሰስ ለማድረግ ስንፈልግ እዚሁ ጋር እንገባና ፎልደራችን ውስጥ ፎልደር ሲቪል 3D ፓርት 8 ላይ አድርጌያለሁ። ስለዚህ ከሌላ አውቶካድ ጋር ከከፈተባችሁ ፔንዊዝ ብላችሁ ከሲቪል 3D ጋር መክፈት ትችላላችሁ ማለት ነው። ኤዲሽን ካላችሁ ማለት ነው። ከዛ ሺታችሁ ዋና ድሮይንጋችሁ እንዳለ ያለ ሌላ ሺታችሁን ከድሮይንጋችሁ ጋር ለጥፎ ያደርግላችኋል። እዚህ ጋር እንደተለመደው ሺታችሁን ከፍታችሁ ምን ማድረግ ይቻላል ማለት ነው? ፕሎት ማድረግ ትችላላችሁ ማለት ነው። ክቡራን የቻናሌ ተከታታዮች ስለዚህ እዚህ ጋር አንዳንድ ታቦችን ከቨር ስላደረገብን እነዚህ መጎተት እንችላለን። ነገራችን ላይ እንደዚህ ጎትተን የተለያዩ ቦታዎች ላይ ማስቀመጥ እንችላለን። ወይ ወደ ግራ ወደ ቀኝ ማሸጋገር እንችላለን። እንትኑን ይዘን ማለት ነው የተለያዩ ቦታዎች ላይ ማድረግ እንችላለን። ስለዚህ ምንድነው የምናደርገው? እዚህ ጋር ፕሎት ማለት ነው ማለት ነው። ፕሎት ማለት እንችላለን። ወደ ፒዲኤፍ መቀየር እንችላለን። ፖርቴብል ፋይል ወይ ደግሞ ዳይሬክትሊ ፕሪንተር መርጠን እንትን ማለት እንችላለን ማለት ነው። ስለዚህ አሁን ለሌላ ጊዜ ፕሪንት ለማድረግ ወደ ፒዲኤፍ ለውጠን
ወደ ፋይል እዚህ ጋር ሺት ሳይዙን እንመርጣለን ማለት ነው። አሁን ይሄ ስሪ ምናምን ላይ ነው ላታገኙት ትችላላችሁ፣ እዛ ሴቲንግ ውስጥ የቅድሙ ቦታ ላይ ማለት ነው። እዚህ ጋር አሁን እሱ የፋይናል ስላልሆነ እዚህ ጋር ፋይናል የሚወጣበት ስለሆነ ወደ ተጨባጭ ሃርድ ኮፒ ኤስሪ ላይ አድርገን እንደ ማንኛውም ጊዜ እዚህ ጋር ዊንዶዋችንን መርጠን እዚህ እንትን ማለት እንችላለን ማለት ነው። ክቡራን ቻናል ተከታታዮች ሰብስክራይብ፣ ላይክ እና ሼር ማድረጋችን እንዳትረሱ። ይህ ቦታ እውነት ለመናገር ጠቃሚ ቦታ ነው። ይህ ቻናል ጠቃሚ ቻናል ነው። ለዚህ ሰብስክራይብ ማድረጋችን እንዳትረሱ። ክቡራን ቻናል ተከታታዮች እዚህ ጋር ዊንዶውን ገባና እንግዲህ ዊንዶዋችንን ሴሌክት ማድረግ እንችላለን። እንደዚህ አድርገን የምንፈልገውን ወደ ውስጥ በማስገባት ስሎት ማድረግ እንችላለን ማለት ነው። እዚህ ጋር ፊት ቱ ፔፐር ማለት እንችላለን። ፊት ቱ ፔፐር ብለን እዚህ ጋር ፕሪቪው ማለት እንችላለን ማለት ነው። ክቡራን ቻናል ተከታታዮች ስለዚህ እንደዚህ አድርገን ፕሮዳክሽናችንን ፕላይና ፕሮፋይል ቪው ማውጣት እንችላለን ማለት ነው። ክቡራን ቻናል ተከታታዮች ይሄን ይመስላል ፕላይና ፕሮፋይል ሺት ይሄን ይመስላል። ቀጥሎ ደግሞ የምናየው እንዴት ፕሮዳክሽን አውትፑታችንን በዲጂታል መልክ እናገኛለን ማለት ነው። ዲጂታል መልክ ማለት እንግዲህ ኤክስ ዋይ ዜዳችንን የተለያዩ አላይመንት ሪፖርቶችንን ማለት ነው። እንዴት አላይመንት ሪፖርቶችንን ፕሮፋይል፣ ቨርቲካል አላይመንት ሪፖርት፣ ሆሪዞንታል አላይመንት ሪፖርቶቻችንን እንዴት እንደምናገኝ የምናይ ይሆናል። ሰብስክራይብ፣ ላይክ እና ሼር ማድረጋችን እንዳትረሱ። እንግዲህ ክቡራን ቀጣዩ ምንድነው እነዚህን አላይመንት ሪፖርቶቻችንን ሆሪዞንታል አላይመንት ሪፖርት እና ቨርቲካል አላይመንት ሪፖርት በዲጂታል መልክ እንዴት እንደምናወጣ የምናይ ይሆናል ማለት ነው። እንግዲህ ያለ ማድረግ መጀመሪያ እንግዲህ እዚህ ጋር ቱል ስፔሳችን ላይ እንመጣለን። ኮንሰርን የሚያደርገው ጠቅላላ ዲጂታል ሪፖርታችን ሁሉ የሚገኘው ምንድነው እዚህ ቱል ቦክስ የሚለው የቱል ስፔስ ላይ አለ ማለት ነው። እናም ከቱል ቦክስ ውስጥ ሪፖርትስ ማኔጀር የሚል እናገኛለን። ሪፖርትስ ማኔጀር እንገባና እነዚህን ኤክስፓንድ ስናደርጋቸው አላይመንት ኢንፎርሜሽኖች አሉ። ብሬክ ላይን ኢንፎርሜሽን፣ ኮሪደር ኢንፎርሜሽን፣ ፓርሰል ኢንፎርሜሽን፣ ፓይፕ ስላል፣ ፖይንት ስላል፣ ፕሮፋይል ስላል ብዙ አይነት ዲጂታል ኢንፎርሜሽኖች እናገኛለን። ዲጂታል ሪፖርቶች እናገኛለን። ለአላይመንታችን የሚያስፈልጉንን የከርቭ ኢንፎርሜሽን፣ ሪሌትድ ሪፖርቶች፣ የተለያዩ ነገሮችን ነው የምናገኝ የምንችለው። ፒአይ ሪፖርቶች እናገኛለን። ስቴክ አውት አላይመንት ሪፖርቶች እናገኛለን። እንግዲህ ያን ለማድረግ ለምሳሌ ደብል ክሊክ ወይ ደግሞ ራይት ክሊክ አድርገን ኤክስኪዩት ማድረግ እንችላለን፣ ወይ ደግሞ ደብል ክሊክ አድርገን ማግኘት እንችላለን ማለት ነው። እዚህ ጋር ፒአይ ሪፖርቶችን እንደገና ሆሪዞንታል አላይመንት ሪፖርት፣ ኢንክሪሜንታል ስቴሽኒንግ ሪፖርት ለምሳሌ ደብል ክሊክ ብናደረግ እንደዚህ ይሰጠናል። ክሬት ሪፖርት ስንል ይወጣል ማለት ነው። እነዚህ ነገሮች ስቲንግ እና ኖርዚንግ እና በታንጀንሻል ዳይሬክሽን ናቸው። ለምሳሌ ቴዶ ላይት እንኳ አሁን ቀርተዋል እንጂ ቴዶ ላይት የምንጠቀም ከሆነ ይሄ እነዚህ ነገሮች ይጠቅሙናል። እኛ ግን በብዛት የምንጠቀምበት ብዙ ጊዜ ምንድን ነው እዚህ አላይመንት ውስጥ ሳይሆን እዚህ ጋር ወረድ እንበል እና እዚች አካባቢ ፕሮፋይል የሚላል እዚህ ጋር ፕሮፋይል እንገባና ኢንክሪሜንታል ስቴሽን ኤሌቬሽን ዲፍረንስ ሪፖርት የሚላል እዚህ ጋር። ክቡራን የቻናል ተከታታዮች ሰብስክራይብ፣ ላይክ እና ሼር ማድረጋችን እንዳትረሱ። ይሄ ኢንክሪሜንታል ስቴሽን ሪፖርት ሳይሆን እዚች ጋር ፕሮፋይል ስር ያለውን ኢንክሪሜንታል ስቴሽን ኤሌቬሽን ዲፍረንስ የሚለውን ደብል ክሊክ ስናደርግ እንደዚህ ይመጣል። ለምሳሌ አላይመንት ዋን መርጦ በዲፎልት ያመጣው። ስለዚህ የማንፈልግ ሆሪዞንታል ታንጀንሻል ፖይንቶችን ማንፈልግ ከሆነ እነዚህ ማጥፋት እንችላለን። ኤግዚስቲንግ ግራውንድ ፖይንትስ ምናምን ማጥፋት እንችላለን። ሬጉላር ኢንተርቫል ይላል። የኢንተርቫሉን 25 ያለውን 20 ማድረግ እንችላለን። ብዙ ጊዜ እንግዲህ ፕሮፋይል ስር ያለውን ኢንክሪሜንታል ኤሌቬሽን ዲፍረንስ የሚለውን ነው የምንመርጠው። ከዛ እዚች ጋር ገብተን ኤልቲ ዋን ጄኔራል ሆሪዞንታል እንደ ቨርቲካል ኤችቲኤምኤል የሚለውን ሆትሜል የሚለውን እዚች ጋር ኤክሰል ብናደርግለት ሴቭ እንላለን። ክቡራን የቻናል ተከታታዮች ሆሪዞንታል ኤንድ ቨርቲካል ሪፖርት ለምን እንዳልኩኝ ታያላችሁ። እዛ ጋር እንትን ማለት እንችላለን። ከዛ በኋላ ክሬት ሪፖርት ማለት እንችላለን። የስ ብለን እንግዲህ ሪፖርታችን እንደዚህ ይወጣል ማለት ነው። ለምንድን ነው ቨርቲካል ያልኩት? ኤሌቬሽን ዲፍረንስ አለው ማለት ነው። ኤሌቬሽን ዲፍረንስም ከትና ፊላችንን ያሳያል ማለት ነው። ኔጌቲቭ ፊል ነው፣ ፖዚቲቭ ከት ነው። ያ ብዙ ጊዜ በኮንቬንሽን ዲዛይን ከኤግዚስቲንግ ግራውንድ ስለምንቀንስ ፖዚቲቭ ይመጣል ፊሉ። ግን ይሄኛው ኖርማሊ በስታንዳርዱ ምንድን ነው ኤግዚስቲንጉ ከዲዛይኑ ስለመቀነስ ነው ማለት ነው፣ ኮንቬንሽናሊ ማለት ነው። ስለዚህ ኤግዚስቲንግ ማይነስ ዲዛይን ሲታደርጉ ኔጌቲቭ ይመጣል ማለት ነው። ካት ማለት ነው። ካት ማለት ዴፊሲት ስለሆነ ኔጌቲቭ ነው። ፊል ማለት ኤክስትራ ሰርፕለስ ስለሆነ ፕላስ ነው ማለት ነው። ስለዚህ በዛ ስሜት ነው የሚሰራው እና ከትና ፊሉን ስለረገ ምንድን ነው ማለት የሚቻለው ሆሪዞንታል እንደ ቨርቲካል አላይመንት ነው ማለት ነው። ስለዚህ ይሄ ፖይንት ኦፍ ቨርቲካል ኢንተርሴክሽን አለ፣ ስቴሽን አለ፣ ሁሉም ነገር አለ። የፈለጋችሁትን ከትና ፊሎቹን በየስቴሽኑ ያለውን ሁሉንም ነገር
በዚህ ማግኘት ትችላላችሁ ማለት ነው። ክቡራን የቻናሌ ተከታታዮች ሌሎቹንም ሪፖርቶች ፒቪአይ ይሁን የተለያዩ ነገሮችን በዚሁ ሪፖርት በዚሁ ደብል ክሊክ እያደረጋችሁ የምትፈልጉትን ጀነሬት ማድረግ ትችላላችሁ። እዚህ ጋር ቮሊዩም ሪፖርት ሁሉ ሳይቀር ማግኘት ትችላላችሁ ማለት ነው። ቮሊዩም ሪፖርት ሳይቀር ባለፈው አሁን ቮሊዩም ሪፖርት አግኝተን ነበረ። በሌላኛው አካሄድ ፓርት 6 ላይ ቮሊዩም ሪፖርት አግኝተን ነበር። አሁን ደግሞ እዚህ ጋር ገብተን ኮሪደር ስር ቮሊዩም ሪፖርት ማግኘት እንችላለን ማለት ነው። ያለ ማድረግ እነዚህ ክሬት ሪፖርት ብለን ካት ቮሊዩም እና ፊል ቮሊዩማችንን ማግኘት እንችላለን ማለት ነው። ከዛው ላይ ይሄ ምንድን ነው የከት እንደ ፊል ሪፖርታችንን እንደዚሁ ማግኘት እንችላለን ማለት ነው። አንዳንድ ዲፍረንሶች ቢኖሩ በኋላ የምንመለስበት ሊኖር ይችላል ለምን እንደሚፈጠሩ። ካልተፈጠረ ግን ተመሳሳይ ከሆነ ግን እሰየው ነው። በዚህ መልኩ ማግኘት እንችላለን ማለት ነው። ክቡራን ቻናል ተከታታዮች እንግዲህ የሲቪል 3D ፎር ሮድ ዲዛይን ከፓርት 1 እስከ ፓርት 8 ያለው ይህን ይመስል ነበረ። ዋናው ስኬሌትን አያይዘናል። ክቡራን ቻናል ተከታታዮች ብዙ ዲቴይሎችን እና ሞዲፊኬሽኖች ካስፈለጉ ያ ማለት የምንፈልገውን ካስተማይዜሽኖች እንዴት እንደሚሰራ ለምሳሌ ባንዶችን እንዴት በራሳችን ቅርጽ እንደምንሰራ የተለያዩ ቪዎች እንዴት እንደምንሰራ የማሰማመር ስራዎች እና የተለያዩ ፕሪፈራንሶች ካሉ ደግሞ መሀል ላይ ከሌሎች ቱቶሪያሎች ጋር ቀላቅዬ የምንቀጥል ይሆናል። ይሄ ቻናል በጣም አስፈላጊ ቻናል ነው ብዬ አስባለሁ። ሰብስክራይብ እና ላይክ ሼር ማድረጋችሁን እንዳትረሱ። እንግዲህ የሲቪል 3D ቱቶሪያል ሲሪሳችን በዚህ ላይ ያበቃል። በጣም አመሰግናለሁ ክቡራን የቻናል ተከታታዮች። ገና ብዙ በመቶዎች የሚቆጠሩ በሺዎች የሚቆጠሩ ሊሆን የሚችል ቱቶሪያሎች በዚህ ቻናል አቀርባለሁ። ሰብስክራይብ ላይክ እና ሼር ማድረጋችሁን እንዳትረሱ። ታንኪዩ